የሌል ነገር ውሸት ቀባጥራ ተናግራ ነበር። አቶ ጌታቸው በስራ እንጂ እኔ በምንም ነገር አላውቀውም፣ ልጁም የእሱ ልጅ አይደለችም ብላ ክዳ ነበር። በመጨረሻ ግን የእሷ ልጅም በብሩኬ ቁጥጥር ስር ገብታ ነበር። እሷ ዛሬ አዲስ ነገር ይዛ መታለች። እኔ የልጅ አባት ሌላ ነው፣ የልጅ አባት ክፍለ ሀገር ነው የሚኖረው፣ አቶ ጌታቸው አይደለም። ልጅ አባት ክፍለ ሀገር ነው የሚኖረው፣ የክፍለ ሀገር ሰው ነው፣ ፓራላይዝ ሆኖ ነው ያለው። ስለዚህ ከአቶ ጌታቸው ጋር በስራ ስለዚህ የአቶ ጌታቸው ሚስት ናት፣ አብሮ ነው የሚሰሩት፣ ልጁም የእሱ ልጅ ነው፣ በድብቅ ነው የምሰራው። አሁን ከዚህ አውጥቶ ምርጥ ቤት ከፍቶላታል ብላ እያንዳንዱ ተናገረ ነበር። በዛ ሰዓትም እሷ ደግሞ ተይዛ ነበረ፣ ልጇም ተይዛ ነበረ። ግን አውቃ ሰው አስልካ ልጅዋ ልትወስድ ስትል ጊዜ አሁንም የእነዛ ሰዎች በቁጥጥር ስር ውለዋል። እሷ በላካቻቸው ሰዎች አንዱ ተጎድተዋል። አልሙሂም የጌታቸው ቅምጥ የጌታቸው ልጅ በቁጥጥር ስር ውላለች። ጌታቸው የሚሰራው ስራ በሙሉ እሷ የሚያዋጣት ነው የመሰላት። ሊዲያ ብዙ ነገር ነው የዋሸችው። ሰላም ሁሉ ነገር ትክክል ነው የተናገረችው። ምንም የዋሸችው ነገር የለም። ምክንያቱም ለመኖር እፈልጋለሁ፣ እኔ ስራዬ በትክክል የምሰራ ሰው ነኝ፣ እኔ ከእሷ ከፍ ብዬ ነው የምሰራው፣ እሷ ከኔ በታች ናት። ግን የምትሰራው ስራ በሙሉ ከአቅሟ በላይ ነገር ነው የምሰራው። ከአቶ ጌታቸው ብዙ ነገር አንድ ላይ ሆኖ ተቀናብረው ነው የሚሰሩት። እኔ ምንም አውቀው ነገር የለም። እሷ ይሄ በሙሉ ካደረገች አቶ ጌታቸው ባልዋ ነው፣ ፍቅረኛዋ ነው፣ ልጅ ወልዳለታለች፣ የልጇ አባት ነው ነግራኛለች ብላ ተናግራ ነበር። ያ ሁሉ ግን ሊዲያ ብሩኬ ሲያገኛት ጊዜ ሙሉን በሙሉ ክዳ ነበር። እኔ አቶ ጌታቸው በስራ ቦታ ነው ማቀው። ከዛ ስላሳዘንኩት ነው ይሄን ሺሻ ቤት ይሄን የመሰለ የከፈተልኝ። እሱ ቤት ሰራ ነበር። እረ እንዴት ነው አሳዝኖሽ ነው ይሄን ትልቅ ሺሻ ቤት የሚከፍትልሽ? ለዛሙ ሰራተኛ ቀጥሮ በዚህ ሁኔታ እንዴት ተብሎ ምንም አይነት ሁኔታ ሳይኖራችሁ ማንም ያምንሽ መስሎሽ ነው? አሁን እሷ በእሷ ቤት እኮ አቤልን ስላታለሉ ብሩክ የሚያታሉ ነው የመሰለው። በእርግጥ አቤል ምንም ያታለሉት ነገር የለም፣ ተጫወቱበት። እሱ በዋህነት ተጎዳች ብሎ ስላስገባት ያን ደግሞ ዘበኛው ደግሞ ምስኪን ነው፣ ከክፍለ ሀገር መጥተዋል፣ ምንም አያውቅም ብሎ ስለተንከባከባቸው እንደ ራሱ ወንድም ስላየው፣ እሷ ደግሞ እንደ እህቱ እንደ እናቱ ስላያት ነው የዚህ ሁሉ ያደረሱት። ግን እነሱ አቤል ላይ ባደረሱትን ብዙ ወንጀል የሚሰሩ ድርጅቶች የታወቁ ነው። በወንጀል ውስጥ ተዘፈቁ የተቀመጡ ሰዎች በሙሉ በቁጥጥር ስር የዋሉ ነው። አንድ ነገር ሲመጣ በህይወታችሁ ብዙ ነገር እንዲጸዳ፣ ብዙ ወንጀል የሚሰራበት ቦታ እንዲታወቅ ነው የሚደረገው። በአቤል ላይ ጉዳት ቢደርስ ብዙ የተጎዱ እናቶች፣ ብዙ የተጎዱ ልጆች ከዛ ድርጅት ውስጥ እንዲወጡ ነው የተደረገው። ብዙ ወጣቶች ከዛ ድርጅት ውስጥ እንዲወጡ ይፈልጋሉ። ነገር ግን ፈሩ። ምክንያቱም አይ ስራውን ፈልገውም ብሎ ከወጡ ድርጅቱ ቀጥታ ይሄድና የ666 አምልኮ አይደለም ቤተሰባቸው ነው የሚገለው። ለምን? ደም ነዋ የሚያመልኩት እነሱ ደም ስለሚያመልኩ። ስለዚህ ሊዲያ እንኳን ዛሬ በድጋሚ አግኝተዋት እኔ አቶ ጌታቸውን በምንም ነገር አንገናኝም፣ እኔ አላቀውም። አዎ እሱ ክለብ ላይ ያሰራ ነበር። የተወሰነ ከሰራሁኝ በኋላ ስላሳዘንኩ ከክፍለ ሀገር ስለመጣሁኝ ቤተሰብ ስለሌለኝ ልጅ ስለምሰራ ነው የከፈተልኝ። ምክንያቱም ልጄ ቀን ይዛታለሁ፣ ማታ ያው ክለብ ቤት ማታ ነው አይደል? ቀን አይሰራም መሰለኝ፣ እኔ ባላቅም። ግን ቀን ጎረቤቶቼ ልጄ ይዙልኛል፣ ልጄ ይዘውልኝ ቁጭ ይላሉ። ማታ ቀን እኔ ከልጄ ጋር ሆናለሁ። ማታ ስለምተኛ ቀን ልተኛ አልሰጣትም። ማታ በሙሉ አዳሩ በሙሉ ስለምተኛ ቦተት ነው የሚያስተኙልኝ። እኔ ግን ሰራተኛ ነኝ። ግን እሷ ሰራተኛ ሳትሆን ቅምጥ ነበረች፣ ሚስቱ ናት። ልጁም ደግሞ የእሱ ልጅ ናት። ለምን ሰራተኛ ቀጥራችሁ እንዴት አታነው? አንቺ እኮ ሆነ ብለሽ ብሩኬ ለመሸወድ ነው። ሆነ ብለሽ ሰውን ያልሆነ ጣማ መንገድ እንዲሄድ ነው። ሙሉ በሙሉ አንቺ ከሊያና ከአቶ ጌታቸው ተስማምተሽ ምሰሪ ስራ ነሽ። የምትሰራ ሴት ናት። ሰላም በትክክል ሁሉ ነገር እያንዳንዱ በትክክል ነው የተናገረችው። ሰላም ምንም የዋሸች ነገር የለም። እውነቱን የተናገረችው ነበረው። ዛሬ ነው ሊዲያ ትላንቱም ሸውዳ ዛሬም የሸወደችው። እህቶቿ እኮ እያንዳንዱ ተናግረዋል። እሷ ይሄ ስራ ውስጥ ከገባች በኋላ ነው ጥሩ ቤተሰባችን ጥሩ ሁኔታ የሚኖሩት። ይሄ ጥሩ ቤት ተከራይታ ያኖረችን፣ ትምህርታችንም ጥሩ ትምህርት የምንማረው፣ የትምህርት ክፍያ ማሪፍ ነው የምትከፍለን ሊዲያ ናት፣ እህታችን ናት። ብርኬት እንደምታማጣ አላቅም። በጣም ባለ ሀብቶች ናቸው ከሷ ጋር እዚህ ቤት የሚመጡት።
እዚህ ተወያይተው ብዙ የሚወያዩት ነገር አለ። እነሱ ሲመጡ እኛ ቤት አንሆንም፣ ትተን ነው የምንወጣው። ምን እንደሚወያዩ እኛ ምን የምናውቀው ነገር የለም። ምክንያቱም ልክ እነሱ ሲወጡ ነው ሲመጡ ጊዜ ከቤት ውጡ ነው የምንባለው። ቤተሰቦቻችን አሁን ጥሩ ደረጃ ላይ ነው ያሉት። እኛም ጥሩ ትምህርት ቤት ነው የገባ ነው። ክፍያችንም አሪፍ ነው። አሪፍ ክፍያ ከፍላ ነው የምታስተምረው ነው ብሎ ያወሩት። ግን እሷ ዛሬ ምናለች? ልጄ ይዤ ስራ ስለምሰራ እሱ ቤት በጽዳት ስለምሰራ ሰላም ድሮ ያው ስራ ባልደረባዬ ናት፣ አብረን እንሰራ ነበረ። ምስጢሬ ነግሬያታለሁ። ዛሬ አውቃ ነው ምስጢሬ አውጥታ ሚዲያ ላይ የበተነችው፣ ሜዳ ላይ የበተነችው። እኔ ከጌታቸው ጋር ምንም የሚያገናኘኝ ነገር የለም። ጌታቸው አላውቀውም። ማን ነው ጌታቸው ነው ያለች ጭራሽ። በቃ አንድ ቀን ነው ብቻ ነው ያገኘሁት። አንድ ቀን ቤቱ ተቀጥረሽ ስሰራ አየኝ። ልጅ ይዘሽ እንዴት ትሰሪያለሽ ሲለኝ ቤተሰብ የለኝም ተከፍላ ገል ነው የመጣሁት። ባሌ ፓራላይዝ ሆነዋል ብላ ነው የተናገረችው። አሁንም እኮ ትናገራለች። ባሌ ፓራላይዝ ሆነዋል፣ ክፍላ ገል ነው ያለው፣ ፓራላይዝ ሆነዋል፣ መንቀሳቀስ አይችልም፣ በዊልቸር ነው የሚንቀሳቀሰው። እና እኔም አሁን ምለፋው ባሌ ላሳክም፣ ልጄ ጥሩ ቦታ እንድደርስልኝ ነው። ስለዚህ ልጄ ስጠኝ። ማንም አቶ ጌታቸው በጣም ከባድ ሰው ነው። እኔም ቤተሰቦቼም ያ ምስኪኑ ፓራላይዝ የሆነ ባሌም ልጄም ሊያጠፋን ይችላል። እናንተ አቶ ጌታቸው አታውቁትም፣ በጣም ከባድ ሰው ነው ብላ ነው ያወራቸው የነበረው። ግን ይሄ በሙሉ ውሸት፣ ሙሉ በሙሉ ውሸት የሆነ ሰላም ማውቃ በእኔ ላይ መጥፎ ነገር ልትመሰክር ፈልጋ ነው እንጂ እኔ ከጌታቸው ጋር ምንም አይነት ግንኙነት የለኝም ነው ያለችው። እሺ ሰላም ይሄ በሙሉ ለምን አወራች? ውሸቷ እኔ ከጌታቸው ልታጣላኝ ልጄ በእናንተ ቁጥጥር ስልትውል ስለፈለገች። ግን በመጨረሻ አመነች። የሚገርማችሁ ነገር በቃ እንደ ደበቀችው ነገር አለ። ምክንያቱም አንድ ሰውየው ከክፍለ ሀገር እሷ ካለችው ቦታ ነው የመጣው። መቶ ልጄ ነው፣ ልጄ ናት፣ ልጄ ስጡኝ። እኔ በመኪና ሾፌር ነበርኩኝ። ከእሷ ጋር ጥሩ ፍቅር ግንኙነት ጀምረን ነበር። ጥሩ የኖር ነበር። ጥሩ ገቢ ነበረኝ። ልጅ ወልደን ነበር። በትዳር ውስጥ የኖር ነበር። ግን በሆነ አጋጣሚ መኪና ተገልብጦ ፓራላይዝ ሆኜ ቤት ውስጥ ትንሽ ላሳከመችኝ በኋላ ጥላኝ ልጄን ይዛ ጠፋች። ከዛ ያጠያይኩኝ ክለብ እንደምሰራ ሰማሁኝ። ከዛ ክለብ እንደምሰራ ሰምቼ ጓደኞቼ ምናምን ይዤ መጣሁኝ። ከክለቡ ደግሞ ለራሷ ስራ እንደጀመረች አቶ ጌታቸው የሚባል ሰውዬው እንደከፈተላት ሰምቼ ቀጥታ እዛ ሄዱ። የዛ ሲሄድ ደግሞ ልጇ ሌላ ቦታ እንደሆነች ተነገረኝ። እኔ ልጄ ነው የምፈልገው እንጂ እሷ አልፈልግም። አዎ ከዛ ካለችው ቦታ ነው የመጣ ነው። ግን ብሩክ የእሱ ሰዎች ክፍለ ሀገር ድረስ ነው የሄዱት። እውነት ይሄ ባሏ ፓራላይዝ ሆኖ ተቀምጠዋል ወይ ውሸቷ ነው? ምክንያቱም ልጅዋ የአቶ ጌታቸው ልጅ መሆኑ ነው ሁሉን ሰው የሚያውቀው። ሰላም እዛ ውስጥ ያሉ የአቶ ጌታቸው ጋርዶች፣ የአቶ ጌታቸው የክለቡ ጋርዶችም ተናግረዋል። ሊዲያ ልጅ አላት፣ የእሱ ሚስት ናት፣ ቅምጡ ናት፣ ከሱ ልጅ ወልዳለታለች፣ የእሱ አሁን ጥሩ ቤት ከፍቶላታል፣ የስራ ቦታ ብሎ ተናግረዋል። ያ ስለሆነ ነው ክፍለ ሀገር ድረስ የብሩክ ሰዎች ሊያጠሩ የሄዱት። ግን አንድ ሰውዬው የሊዲያ ባል ነኝ፣ የድሮ ባል ነኝ፣ ግን ፊት ለፊት ሲገናኙ ጊዜ ካደችው። አላቅም፣ ጭራሽ አላቅም ነው ያለችው። ከየት ነው የመጣኸው? ከየት መጣህ ነው አንተ ልጅ የምትቀማኝ? ለምን እንደዚህ ታደርጋለህ? የልጅ አባት የተከበረ አባት ነው። ፓራላይዝ ሆኖ ነው የተቀመጠው። አዎ እኔ ፓራላይዝ ሆኜ ነበር በመኪና አደጋ። አሁን ተሽሎኛል። ወንድሜ ያዳነኝ። አንቺ ጥለሽኝ ስትሄጂ ጊዜ ወንድሜ፣ ጓደኞቼ፣ ቤተሰቦቼ ተንከባክበው ዳንኩኝ። ስለዚህ አሁን ልጄ ነው የምፈልገው። እኔ አንቺ አልፈልግም፣ ልጄ ስጪኝ። ያንተ ልጅ አይደለችም፣ ያንተ ልጅ አይደለችም፣ ባሌ ክፍለ ሀገር ነው ያለው አይደለም ብሎ ተከራከረ። እሱ ደግሞ ማንኛውም ሰው ይመሰክራል ብሎ የተከራከረው የነበረው። ግን እሷ ሁሉ ነገር ዋሽታ ነበር። ግን በመጨረሻ እውነቱ እንዲወጣ ብሩኬ ክፍለ ሀገር ድረስ ሰው እንደላከ ስታቅ፣ ብሩኬ ይቅርታ አጥፍቻለሁ፣ የሆነ የደበኩህ ነገር አለ። በእርግጥ ይሄ ሰውየው የልጅ አባት አይደለም፣ ግን ሌላ የደበኩህ ነገር አለ። ሰላሙ መጀመሪያ ሰላም ውሸቷ ነው፣ እኔ ከሰው ጋር ልታጣላኝ የራሴ ሱቅ ስለተከፈተልኝ ቀንታ ነው ምናምን ብላ አላወራችም ነበር። ግን አሁን ምናለች? ሰላም እውነቷ ነው የተናገረችው። ሰላም ትክክል ናት። የባሌ አባት አቶ ጌታቸው ነው። እኔና ሊያስ ስራ አብረን ነው የምንሰራው። ሁሉ ነገር ያደረግነው እኛ ነን። አቶ ጌታቸው ድጋፍ ያደርገልናል። አቶ ጌታቸው ወጪ ይሸፍናል። ስለዚህ እንዳትናገሪ ተብዬ ነው። ምን ላድርግ? ልጄ ላጣት አልፈልግም። አሁን ልጄ ሊቀቅልኝ። ምክንያቱም ይሄን የተናገረችው ለምን እንደሆነ ታውቃላችሁ? አንድ ክፍለ ሀገር ሰው ስለተላከ፣ ሁለተኛ ደግሞ የሊዲያ ልጅ ወይም የአቶ ጌታቸው ልጅ በብሩክ እጅ ስላለች፣ በቁጥጥር ስለዋለች፣ በቃ እውነቱ እንደይወጣ ስላወቀች በመጨረሻ ተናገረች። ለምን መጀመሪያ ተናገርሽ? ለምን ይሄ ሰው በሙሉ እንዲጎዳ አደረግሽ? አሁን ከክፍለ ሀገር መጣሁኝ ያለ ሰውየው ጓደኛው ተጎድተዋል። ሐኪም ቤት ነው የገባው። ወንጀል ሰርተው ተጨማልቀው እንደፈለጉ እየኖሩ ገና ሌላ ሰው ወንጀል ውስጥ እንዲገባ ነው የሚያደርጉት። ለምን እንደሆነ አላውቅም።
የሰውን ህይወት ምንም አያሳዝናቸውም። የአቤል ህይወት የአቤል ክርሞች ብዙ የአቤል የሚጨነቅ ሰው ይህን ያህል ያለቀሰ አቤል እንዲህ ነገር አያደርግም ሲባል እነሱ ግን ጨዋታቸው ነው የሚጫወቱ፣ ቁማራቸው ነው የሚጫወቱት የሰውን ህይወት ስለማያሳዝናቸው። እኛ እንኑር፣ እኛ ይመቸን፣ እኛ ብቻ ጥሩ ሁኔታ እንኖር እንጂ ስለሌላ ሰው ህይወት አያገባን የሚሉ ብዙ ሰዎች አሉ። እንደዚህ እንደ ሊዲያ እንደ ጌታቸው አይነት ሰዎች። ሰላም እኮ ቀጥታ እውነቱ ነው የተናገረችው። ግን እቺ ቀጥታ እውነቱ መናገር ሲገባት አባቴ ክፍለ ሀገር ነው ምናምን፣ ግን መጨረሻ ውርደት የጌታቸው ልጅ ናት ብላ ትናገራለች። መጀመሪያ አትናገሪም ነበር? ለመጀመሪያ ለምን አልተናገርሽ? ለምንድነው ይሄን በሙሉ ውሸት ኬት መጥቶ ነው? ለነገሩ ስራችሁ አይደለም ውሸት፣ ሰውን ማጥፋት፣ ሰውን እንትን ማለት ስራችሁ ስለሆነ ምንም አይመስልሽም አንቺ። ለማንኛውም እንኳን ደስ አላችሁ ውድ ቤተሰቦች፣ ለም በቁጥጥር ስር ስላዋሩ ማለት ነው።